damn. This guy ጃብ ክሮስ ራሱ መዘንዘር አይችልም። እግር እስከ ጉልበቱ ማንሳት አይችልም ብያቸዋለሁ። ቦክሰኞቹ በጥፊ ጀምረዋል። ወዴት ያመራሉ? በአነጋጋሪነቷ የምትታወቀው ገነት ንጋቱ አሁንም እንግዲህ አነጋጋሪነቷን እንደቀጠለች ነው። ሰሞኑን አርቲስት አንተነህን ቃለመጠይቅ አድርጋለት ነበር እና በዚህ ቃለመጠይቅ ውስጥ አንድ የተነሳ ሀሳብ ነበር። አንድ ሰው ልጸልይልህ ብሎ እኔ ጋር እንደሚያወራ እንደሚደዋወል እና ቴክስት ይላላክ ነበር እና በዚህ አጋጣሚ እሱ ሰው ዲያስፖራ እንደነበር ነገረኝ እና በጣም እንደሚወደኝ እና የተመሳሳይ ጾታ አፍቃሪ እንደሆነ ቀስ በቀስ ማወቅ ቻልኩኝ እና እንደውም ደግሞ ይህን ነገር በደንብ ሰውየው ሲገልጽልኝ እንዴት ነው አንተ ፊልም የሚከፈለ ሰርተህ ስንት ያክል ነው ምን ያክል ነው እያለ ያወራኝ ነበርና እኔ የምነግረው ብርና እሱ ብር ብሎ የሚያስበው በጣም የተለያየ ወይም ደግሞ የኔ ገቢ በጣም ትንሽ እንደሆነ ከዚህ የተሻለ ገንዘብ ሊሰጠው እንደሚችል በተዘዋዋሪ እያወራው እንደነበረ ነው የገለጸው። የሰውየውን ግን ማንነት ደግሞ አልገለጹም። በዚህም ምክንያት ብዙ የፕሮቴስታንት አማኝ ሰዎች በጣም ተቆጥተዋል። ምክንያቱም ይህ ሰው ፓስተር ነው ብሎ አውርቷል። የሰውየውን ማንነት ግን አልገለጸም እና ሆን ተብሎ የሰውን ሃይማኖት ለማንቋሸሽ የተደረገ ነገር ነው እያሉ ነው። ያው ገነት ንጋቱም በእነዚህ አይነት አነጋጋሪ ነገሮቿን እንደምትመጣ ስለሚታወቅ ይህን ነገር ያቀረበችው ይሄ ቀጥታ ትንኮሳ የሚመስል ነገር ነው እና ስለዛ ሰውዬ ማውራት ሳይሆን የተፈለገው ስለ ሃይማኖቱ ምን ማስተላለፍ እንደተፈለገ የሚገልጽ ነገር ነው እያሉ ነበረ። እንግዲህ ብዙ ሰዎች ከሰጡት አስተያየት መካከል እንግዲህ እንዲሁ ሳስበውና ስገምተው ብሎ የጀመረ አንድ ሰው ነበረ። ገነት ንጋቱን ነው እንደዚህ ያላት። ገነት ንጋቱ እንዲሁ ሳስበውና ስገምታት ገነት የማህበራዊ ሚዲያ አጠቃቀሙን ያወቀችበት አይመስለኝም። ገነት ንጋቱ ከሚባለው በላይ አንጋፋ አርቲስቶች ነበረች። ግን ኑሯና ልጆቿን ለማሳደግ ወደ ዩቲዩብ መንደር ከመጣች በኋላ በተደጋጋሚ ራሷን የሚያዋርድ ብዙ ነገሮች ሰርታለች። ለገንዘብ ብላ በዚህ መጠን ራሷን ማቅለል ይኖርባታል ብዬ አላምንም። በሚመጥናት መንገድ ብዙ መስራትና ማደግ እየቻለች እጅግ ወራዳ የሆኑ ነገሮችን እሷም ወርዳ ተዋርዳም መኖርን የፈለገችው ለምን እንደሆነ አልገባኝም። ባለፈው በነፃነት ወርቅነህ ሞት ላይ የሰራችው ነውር ሳያልቅላት ሌላ ነውር በፕሮቴስታንት እምነት ተከታዮች ላይ የሰራችው ቪዲዮ እሷንም ለችግር አጋልጧታል። ለነገሩ ገነት ንጋቱን እንደ ምሳሌ ያቀረብን እንጂ ብዙ ሰዎች ነውራቸው ጌጣቸው ሆኖባቸዋል። ያልተገቡ ነገሮችን በቪዲዮ እየሰሩ ማሸማቀቅ ስራ አድርገውታል። ይሄ ቢታረም ጥሩ ነው እላለሁ ይላል። አሁን እንግዲህ የብዙዎቹ ጥያቄ ምንድነው? ይሄ ልጅ ትክክለኛ ሰውየው ከያዘው እና ካወቀው ማንነቱን መግለጽ አለበት። ማንነቱን ገለጸ ማለት እንደነዚህ አይነት ነውር የሚያደርጉ ሰዎችን ሌሎች ሰዎችም ስለሚጠነቀቁ እሱም ደግሞ እንደዚህ አይነት ነገሮችን ትክክል እንደሆኑ ማሳወቂያ መንገድ ነው። ካልሆነ ግን የሌለ ትኩረት ለመሳብ የተፈለገ ነገር ሊሆን ይችላል። ሁለተኛ ደግሞ ሃይማኖቱን ለማንቋሸሽ ሊሆን ይችላል። ሶስተኛ ደግሞ ሰዎች የሚከፈላቸው ገንዘብ በዚህ ኃጢአት ላይ በዚህ ነገር ላይ የሚሰማሩ ሰዎች የሚከፈላቸው ገንዘብ እጅግ በጣም ብዙ እንደሆነ የሰሙ ህፃናትና ገና ወጣት ሰዎች ብሩን ስለሚያስፈልጋቸው ብቻ ወደዚህ ቦታ ሊገቡና ሊሰማሩ ይችላሉ የሚሉት ሶስት ነገሮችን በተጨባጭ የያዙ ሰዎች አሉ። ስለዚህ ይህ ሰው ቶሎ ብሎ ያን ሰው ማጋለጥና ለሚዲያ ማውጣት ከቻለ ከደሙ ንጹህ ሊሆን ይችላል። ከዛ ውጭ ግን ዝም ብሎ በደፈናው የሆነ ፓስተር ብሎ ማውራት ሰዎች በተለያየ መንገድ ወይም ደግሞ ፓስተሮች የተባሉት በሙሉ እንደዚህ አይነት ስራዎችን እንደሚሰሩ ለመጠቆም የሚደረግና አላግባብ ስም የማጥፋት ዘመቻ ነው ብለው የሚያስቡ ሰዎች አሉ። ለምሳሌ ከዚህ መካከል ሌላ አንድ አስተያየት ሰጪ የጻፈውን እንዲህ ይላል። የሆነ ፓስተር ያደርጋል ወይም ደግሞ አያደርግም ብዬ ሙግት ውስጥ አልገባም። እነዚህ ሰዎች ግን ሊነግሩን የፈለጉት ወይም ደግሞ ታርጌት ሊያደርጉት የፈለጉት ምንድን ነው ብዬ አሰብኩ። ስለሆነ ሰውዬ ሳይሆን ስለሆነ እምነት ሊያወሩ የፈለጉ እንደሆነ ግልጽ ነው። የማጠልሸት የተጠና ድራማ የሚመስል በዛም ውስጥ ፓስተር የሚል ስያሜና የሆነ እምነትን የማጥቃት ዓላማ መስሎ ነው የታየኝ። የሚሉት የሞከረ ያደረገ የሆነ የተለከፈ ፓስተር ሊኖር ይችላል። ፓስተሩ ሳይሆን ፓስተርነት የሰራው ኃጢአት እንደሆነ አስመስሎ የማቅረብ ቀሽም ትወና ከሆነ ግን እነኚህ ሰዎች
ያጠራጥራሉ። ጠብደሉ ጎረምሳ ማለት ጎልማሳው የገነት ንጋቱ እንግዳ ፓስተሩ ሊያማልለኝ ሞከረ ሲል በግልጽ እየተናገረ ያለው ቁጭት አይታይበትም። ፓስተር ያለውን ሰውዬ ማንነት ደብቆ ፓስተርነትን ለማጥቃት የፈለገ ነው የሚመስለው። በእርግጥ ነገሩ እውነት ከሆነ የሰውየው መገለጥ በርካቶችን ከጥቃት መታደግ ነው፣ ራሱ ፓስተር የተባለውንም ሰው ማዳን ነው ይላል የአስተያየት ሰጪው ሐሳብ። ሌላው ደግሞ የገነት ንጋቱን ገኖ ለመታየት ያላትን ጥማት በጣም ያብራሩታል። ብዙ ሰዎች ገነት ንጋቱን በምንም አይነት መንገድ የሆነ ነገር ከተፈጠረ ያን ነገር ለማውራት ምንም አይነት መሸማቀቅና ወደኋላ ማለት አይታይባትም ይሏታል። ለምትሰራው ስራ በፍጹም ወደዚህም ወደዛም ማለት የማትፈልግ የማትፈራ ሰው ናት ይሏታል። ሴክስ ፊልም ሊያሰሩኝ ነበር። ሴክሹዋል ነገር ልትሰራ አንተ ብቻኛ ባሉ ትገለላለህ። እርቃኑን እንትን ብሎ አንስቶ ላከልኝ። 50 55 60 አካባቢ የሆነ ሰው ነው። ፎርም ይሞላና ላግብቶ ይወስዳል። አነሳውና ደፋህበት። ወተቱ ትኩስ ወተት በጣም ባዕድ ነገር ነው፣ ይሸተኛል። ኦኬ። እና ተበላሽቷል። እና ተበላሽቶ በዳይፐር ነው የሚጠቀመው። ወየው ግን ይሰብካል። የሚያወራኝ ስለ ሴክሹዋል ነገር ነው። ወይኔ ጉዴ። ደፋህበት። ያንን ሰርቼ ቢሆን ሀብታም ሆናለሁ። እኔ አምጌ በቃ እንደዚህ። ስለዚህ ብዙዎች እንደሚሉት እሱ ማስተላለፍ የፈለገው ወጣቶችን ለማስተማርና ኃላፊነት እንዲወስዱ እንደዚህ አይነት ሰዎች ሊያታልሏችሁ እንደሚችሉ በተለያየ ቦታ የትኛውም ሃይማኖት ላይ ሊገኙ እንደሚችሉና የእነሱን ስብዕና ሳይሆን ሰዎቹን ማንነት በደንብ ማጥናት እንዳለባቸውና የግድ ሁሉን ነገር አድርጎ ስለተባሉ ማድረግ እንደሌለባቸው ሊገልጽ እንደሞከረ ያሰበ ሲሆን፣ እሷ ግን ገነት ንጋቱ ይህን ነገር ወደ ትልቅ ነገር ከፍ አድርጋው ልጁንም በማያውቀው ነገር ጎል የከተተችው ናት እያሉ የሚያወሩ ሰዎች አሉ። ልጁ በዚህ አጋጣሚ ወዲያውኑ የይቅርታ ቪዲዮ ሰርቶ በዚህ አጋጣሚ እኔ የትኛውም ሃይማኖት አክባሪና ወዳጅ ነኝ፣ በእኔ ቤተሰቦች ውስጥ ሁሉም አይነት ሃይማኖቶች አሉ። ስለዚህ ከየትኛውም ሰው ጋር ምንም አይነት የሃይማኖት ልዩነት ቢኖረኝም አክብሬና ወድጄ የምኖር ሰው ነኝ። ስለዚህ ሁላችሁም በምታመልኩት አምላክ ስም ይቅርታ ጠይቃችኋለሁ ብሎ ቪዲዮ ሰርቷል። ይህን ነገር ያደረገው ለበጎና ወጣቶች እንዲማሩበት ብዙ ሰዎች በማታስቡበት መንገድ በብር አታሏችሁ ህይወታችሁን ወደማትመለሱበት አዘቅት ውስጥ ሊከቷችሁ ይችላሉ በሚል ነው የሰራሁት ነው የሚለው። ይህን አጋጣሚ ግን የተጠቀመችው ብሎ የሚያስቡ ገነት ንጋቱ ናት። ምክንያቱም ባለፈውን በነፃነት ወርቅነህ ወዲያው በመሞቱ ምንም ነገር የማያውቀውን ደረጀ ጋር ደውላ እሷ ቪዲዮ ለመስራት የሞከረችበት ርቀት እጅግ በጣም አደገኛ ነው ሲሉ ተናግረዋል። ስለዚህ እነዚህ ሰዎች ወይም ደግሞ ገነት ንጋቱ ጋር ሊቀርቡ የሚችሉ ሰዎች አንድ ተንኮል ከኋላ እንዳለ ሁሌም ቢሆን ማሰብ አለባቸው ሲሉ እየተናገሩም አስተያየት ሰጪዎች ነበሩ። አሁን ላይ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ክስ መስርቷል። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በወንጌላውያን አማኞች መንፈሳዊ ገጽታ ላይ ጥላሸትን ቀብተዋል ያላቸውን ግለሰቦች በሕግ እንዲጠየቁ ክስ መመስረቱን አስታውቋል። ካውንስሉ እንግዲህ ክስ የመሰረተው በወይዘሮ ገነት ንጋቱና አቶ አንተነህ ተርቆ ባደረጉትና በማህበራዊ ሚዲያ በተሰራጨ ቃለ መጠይቅ ላይ በመነሳት እንደሆነ ገልጸዋል። ካውንስሉ ባወጣው መግለጫ እንዳመለከተው በሁለቱ ግለሰቦች መካከል በተደረገው ቃለ ምልልስ ላይ ለአማኙ ማህበረሰብ ካላቸው ጥላቻ በመነሳት የእምነቱን ተከታዮች መንፈሳዊ ገጽታ የሚያበላሽ ንግግር ተሰራጭቷል። በተለይም የተጠቀሰው ጉዳይ እውነት ከሆነ የአገልጋዩ ማንነት በስም መጥቀስ ሲገባ ይህ ሳይደረግ በደፈናው የቀረበው ክስ እጅግ በጣም ሆን ተብሎ የእምነቱን ገጽታ ለማበላሸት የታለመ ነው ተብሏል። በመሆኑም ተገቢው የህግ እርምጃ እንዲወሰድባቸው ክስ የመሰረተ ሲሆን በተመሳሳይ መልኩ በተለያዩ መድረኮችና በማህበራዊ ሚዲያዎች ሙያዊ ስነ ምግባርን ባልተከተለ መንገድ የወንጌል አማኞች ስም የማጠልሸት የሚንቀሳቀሱ አካላት ከድርጊታቸው እንዲቆጠቡ ካውንስሉ ጥብቅ ማስጠንቀቂያ ሰጥተዋል ማለት ነው። በእኔ ኢንተርቪው በጣም የተከፋችሁ በጣም ያዘናችሁ ሰዎች በምታመልኩት በፈጣሪ ስም እጠይቃችኋለሁ፣ ይቅርታ እንድታደርጉልኝ እማጸናለሁ። ንቃተ ህሊና the one thing he is going to get ከዚህ እውቅና ያገኛል። ግን don't get this wrong ሊሰዋ ነው የሚመጣው። ሌላው እንግዲህ ኢትዮጵያ ውስጥ የቦክስ ውድድር ሊዘጋጅ ነው። በዚህ ቦክስ ውድድር ላይ ሁለት ተወዳዳሪዎች ራሳቸው በሚያስተዋውቁበት ጊዜ እርስ በርሳቸው ግጭት ውስጥ ገብተዋል እና ይሄ ብዙ ስፖርታዊ ጨዋነትን የሚከተል አይደለም፣ ስነ ስርዓት አልባነት ነው በሚል ብዙ ሰዎች እየተቀባበሉት ነበር እና በእውነትም ድርጊቱ ደግሞ ያው
ሌሎች ውጭ ሀገሮች ያው መፎካከሩ እንዳለ ሆኖ በዚህ ልክ ግን የወረደ አይደለም። ምክንያቱም ልጁ ከኪሱ ላይ እንቁላል ይዟል። እንቁላሉን ደግሞ በኦፖነንት ወይም ደግሞ በዚህ በተጋጣሚው ላይ ፊቱ ላይ ነው በጥፊ ያለው እና አንድ ሰው በመጀመሪያ ደረጃ በዚህ ልክ ስሜታቸውን መቆጣጠር ካልቻሉ እና እርስ በርስ መፎካከር ወይም ደግሞ መከባበር ካልቻሉ ለስፖርቱ ታዳሚ ወይም ደግሞ ለዚህ ስፖርት አፍቃሪ ሰው እነሱም ብሎ ለሚመጣው ሰው የሚያስተላልፉት ነገር ምንድን ነው? ስፖርት ዲሲፕሊን ነው። ስፖርት ብዙ ነገሮችን ያካተተ ነው። ስፖርት እርስ በርስ መከባበር ነው። ብዙ ነገር ተደባድበው እርስ በርስ ተጨባብጠው ነው የሚሄዱት እና ይሄኛው ግን የሆነ ትንሽ አለመከባበር፣ ትንሽ ደግሞ ፕሮፌሽናሊ የሚያንሰው ነገር ሆኖ ታይቷል። እናም በጣም ነው የተናደደው። አንደኛው ንቃተ ህሊና የሚባለው ጋር ነው በጥፊ የተመታው። ያኛው ታጋይ ነው። ይሄኛው ደግሞ ትንሽ በእግሩም ይሞክራል፣ እንደ ቴኳንዶ ነገር ይሞክራል። ሁለቶችም እንግዲህ ወደ አፕሪል 20 አካባቢ ነው 25 አካባቢ ነው ቦክሳቸው የተባለው። እንደዚህ አይነት አካሄድ ግን ሂደው ግን ቦክሱ ትክክለኛ ቦክስ ሳይሆን ወደ ጠብ ሊሄድ እንደሚችል ነው ነገሮች እየጠቆሙ ያሉት። በዚህ አጋጣሚ ደግሞ ብዙ ሰዎች እየተቀባበሉት ይገኛሉ። ሰዎቹ በጣም ከፍተኛ የሆነ ዝግጅት ወይም ደግሞ እያደረጉ ነው ያሉ። በተለይ ደግሞ ንቃተ ህሊና እጅግ በጣም ተናዶ ነበር በዛ ሰዓት ሲመታው እና ስሜቱን ሁሉ መቆጣጠር አቅቶት ነበረ። የሚነጋገሩት ንግግር ትንሽ አስቀያሚ ንግግር ነው የሚያወሩት እና ከነሱ አንዳንድ ያለ አይደለ ያው ለጠብ ለምናምን እኮ የሚደረጉ ነገሮች አሉ። ግን ይሄኛው ትንሽ ከዛ ከፍ አለና መጨረሻቸው ጸብ እንዳይሆን ብዙ ሰዎች እየሰጉ ነው ያሉት። ያው ውድድሩ ወደ 1 ሚሊዮን ብር ነው አሸናፊ የሚወስደው የተባለው። አዘጋጆች አሉ። ብዙ የተለፋበት ስራ ነው። ግን እንደነዚህ አይነት ስራዎች ደግሞ ዲሲፕሊን ያካተቱና ኮንሲስተንሲ ያላቸው ቢሆኑ ብዙ ሰዎች ወጣቶች ደግሞ የሚማሩበት ነገር ነው የሚሆነው። ግን በእንደዚህ ልክ የእነዚህ ሰዎች መጨረሻ በጸብ የሚደመደም ከሆነ በሚናገሩት ኃይለ ቃላት እና በሚጠቀሙት መጥፎ እና አስቀያሚ ንግግሮች በእንደዚህ አይነት ነገር የሚቀጥል ከሆነ ሌሎቹም ዲሲፕሊን የሌለው ስፖርት ነው የሚያደርጉት እና ጥንቃቄ ይፈልጋል። ሰዎች ከነሱ መውሰድ አለባቸው። እነሱ እንደ ቢግ ፐብሊክ ፊገር ናቸው። ስለዚህ እንደነዚህ አይነት ፐብሊክ ፊገሮች ደግሞ ከነሱ የሚወጡ ቃላቶች ሰዎችን ወይም ደግሞ እነሱ የሚያዩዋቸው በተለይ በስፖርቱ አሁን ላይ ከፍ ላለ ደረጃ የሚወዳደሩ ሰዎች ከነሱ ትልቅ ነገር መውሰድ አለባቸው እና ሊያበላሻቸው ይችላል። ለምሳሌ ይሄ ዮሐንስ የሚባለው ወይም ጆኒ የሚባለው ልጅ የሚያሰለጥናቸው ሰዎች አሉና እነሱ ሰዎች አሁን የእሱን መማታት አይተው የእሱን ጥፊ አይተው ከእሱ ምንድን ነው የሚማሩት? እንደነዚህ አይነት ነገሮችን ስለምናፈራና ስለምናበዛ ለምናደርጋቸው ነገሮች ጥንቃቄ መውሰድ አለብን። ከዛ ውጭ ግን እንግዲህ በጥሩና በአሪፍ መንገድ የሚያልቅ ከሆነ የምናየው ነው የሚሆነው። ትልቁ ነገር ግን እነሱ እዚህ ጋር ያስተላለፉት መልእክት ፈጽሞ ያን ታዳሚ እነሱ እንደሚከታተላቸው ታዳሚ ሪስፔክት ያላደረገ እና ግርግር የመፍጠር ያክል ተጠቀሙበት ነው ብለን ያለፍነው። እንግዲህ መጨረሻ ላይ የሚሆኑትን እናያለን። በጣም ኃይለኛ ፉክክር ነው። ደስ ይላል ፉክክሩ። በእርግጥ ግን የሚጠቀሟቸው እነዚህ አንኤክስፔክትድ የሆኑ ነገሮች ፉክክሩን ሰው እንዲጠብቀውና የስፖርቱን ጊዜ የሚገጥሙበትን ቀን ሞር እየናፈቁት እንዲመጡ አድርጓል። ግን ያደረጉበት መንገድ ምንድን ነው? ያው ንቃተ ህሊና በጣም ያን ተመቶ ስለነበረ ስላልወጣለት ልጁን ላይ መጥፎ ነገር ያደርጋል ብለው የሚያስቡ ሰዎች አሉ። እርስ በርሳቸው አሁንም ድረስ በሶሻል ሚዲያው አንዱ ለአንዱ መልእክት እየተላላኩና እየተበሻሸቁ ነው የሚገኙት። እንግዲህ እነዚህ ሰዎች መጨረሻ አፕሪል 25 የምናየው ይሆናል። በአጠቃላይ ዛሬ ዝግጅታችን ይህን ይመስል ነበር። ከተመቻችሁ ሰብስክራይብ አድርጉ። ሌላ ቪዲዮ እስክንለቅ ድረስ ሰላም ሁኑ። እናመሰግናለን።